ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንግዲህ ዛሬ ይዤላችሁ የመጣው ልክ እንደምታው ካዳ 8582 ዲ ፕላስ ትባላለች። እንግዲህ እቺ በሳይዝ በጣም ትንሿ ብሎር ትመስለኛለች። ጎርዳክ እንደምታውቁ በጣም ትልቅ ነው። የዚችን ሁለት የሚያክል ነው። ስለዚህ ዛሬ እንግዲህ እጄታዋ ተበላሽቷል። ምክንያቱም ንፋስ ብቻ እያወጣች ሙቀት የላትም። ሙቀት ከሌለ ደግሞ ምንም መስራት አይቻልም ማለት ነው። ስለዚህ ችግሯን ለይተን እንድናውቅ ብቻ ነው ይሄን ቪዲዮ የሰራሁት። ከዛ በኋላ ችግሯን መፍታት የምንችለው እቃው ካለን መቀየር እንችላለን በጣም በቀላሉ ማለት ነው። ከሌለን ግን ሙሉ እጄታውን ገዝተን በመቀየር ማስተካከል እንችላለን። ነገር ግን ምንድነው ችግሩ የሚለውን በቀጥታ ለመለየት ያክል ነው ዛሬ ይሄን ቪዲዮ ለእናንተ የሰራሁት ማለት ነው። ልክ ስንፈታ እንዳያችሁት ሁለቱም ብሎን ከፈታን በኋላ ከላይ ክዳን ነገሯን ጠምዝዘን ነው እንፈታው። ከዛቺ አን ብሎናለችው እቺን እንፈታለን ማለት ነው። እንግዲህ አፈታቱንና ከዛ በኋላ አክሰሰሪው ካለን ምናገኝ ከሆነ መቀየር እንችላለን ማለት ነው። ስለዚህ በቀላሉ ብዙ ብር ሳናወጣ መቀየር እንችላለን። ካጣን መቀየሪያ ስፔር ከሌለ ግን ያው ሀገራችን ላይ ስፔር ስለማይገባ ነው እንጂ ሌላ ሀገር ቢሆን ስፔሩ ለብቻ ይገባል፣ ገዝተን መቀየር እንችላለን። ግን እኛ ሀገር ስፔር ከሚገባ ይልቅ ለምሳሌ እጄታው ቢገባ ይቀላል፣ እሱም ቢያስገቡልን ነው የሚቀለው። ስለዚህ እጄታው ገበያ ላይ 2200 ብር እንደዛ እንደሆነ ሰምቻለሁ። እጄታውን አንስተን ሙሉ ለሙሉ መቀየር እንችላለን። እቺ ንፋስ መስጫዋ ፋን ነገር ናት ማለት ነው። ሙቀቱም ፋኑም የተለያየ ነው። ይሄ ደግሞ ሽቦ አለው እዚህ ውስጥ ጥቅሉ። ስለዚህ ይሄ ሙቀት የሚሰጠን ነው። ልክ እንደምታው ሽቦ ነው የተቃጠለው የጋየው ማለት ነው። ብዙ ጊዜ እንግዲህ እነዚህ ናቸው የሚባላሹት። ጎርዳክ ላይም እንደምታውቁት እጄታ ብዙ ጊዜ በመቃጠል ይታወቃል። ስለዚህ ይሄንን ሽቦ ከቻለን ራሱን ቀጥለን ወደ ስራ እንዲመለስ ማድረግ እንችላለን። ካልሆነ ግን አዲስ ቀስተን መቀየር እንችላለን። ለምሳሌ ያ የሚጠቀለለው ነገር አሁን ሽቦን ራሱን ቀጥየዋለሁ፣ እኔም ሰርቼዋለሁ። እንዴት እንደሚሰራ ቀጥዬ ራሱ አሳያችኋለሁ በዚሁ ቪዲዮ። ነገር ግን ከላይ የሚጠቀለል አልሙኒየም የሚመስል ግን ሾርት ወይም ደግሞ ኮኔክት የማያደርግ ለምሳሌ እንደ እንትን ማለት ነው እንደ ጃምፐር ዋየር ሽቦ ማለት ነው። ቅብ ያለው ነገር ነው የማያገናኝ ማለት ነው። ስለዚህ እንደዛ አይነት ነገር ጥቅሉንም ማግኘት አልቻልኩም እኔ ለመስራት ሙሉ ለሙሉ ወደ ስራ ለመመለስ ፈልጌ ነበረ። የምችለው ሙከራ አድርጌያለሁ። አክሰሰሪ ባለመኖሩና መለዋወጫ ባለመኖሩ መስራት አልቻልኩም። ራሱን ግን ሽቦውን ብቻ ቀጥዬ ልክ እንደምታዩት እንግዲህ ካዳኳ እንድትበራ ብቻ እቺ ሽቦዋ ተቀጥላ እንደምትበራ ቼክ አድርጌ ያው የስፔር አለመኖርና ስፔር እየፈለኩ ነው። እንግዲህ ሜቢ የተቃጠለ ጎርዳክም እጄታ ካላችሁ የተበላሸ ኮሜንት ብታደርጉልኝ አዳማ አካባቢ ያላችሁ ወስዳለሁ። ልክ እንደምታዩት እንግዲህ ይሰራል ማለት ነው። እንግዲህ እንደዚህ አይነት ጠቃሚ ቪዲዮዎች በየጊዜው እንዲደርሳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ላይክ፣ ሼር እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ቻው ባይ